ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት አርብ ነሐሴ 22 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛችኋለን። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። የኢትዮጵያ ንግድ ባንክ ሴት ቡድን በኤሴካፋ የካፍ ቻምፒየንስ ሊግ የውድድር መድረክ ላይ ውድድሩን እያከናወነ ይገኛል። በሩዋንዳ ኪጋሊ ከዚህ ቀደም የምድብ ሁለቱን ጨዋታዎች በአሸናፊነት ማጠናቀቁን ተከትሎ ወደ ግማሽ ፍጻሜ ያለፈበትን ውጤት ማስመዝገቡም እንደዚሁ የሚታወስ ነው። ነገ እንግዲህ የግማሽ ፍጻሜውን ጨዋታ የሚያከናውን ይሆናል ከሩዋንዳው ክለብ ኳሜ ሙስሊም ሌዲስ ጋር የሚያደርገው የግማሽ ፍጻሜ ጨዋታ ይጠበቃል። የአሰልጣኝ ብርሃኑ ግዛው ቡድን ወደ ፍጻሜው ለማለፍ ይህንን ጨዋታ ግዴታ ማሸነፍ ነው የሚጠበቅበት ማለት ነው። እስካሁን ድረስ ጅማሮ ጥሩ ነው። ከፍተኛ ጎሎች ነው ተቃራኒው ቡድን ላይ እንደዚሁ ተጋጣሚ ቡድን ላይ ማስቆጠር የቻለው ማለት ነውና በግማሽ ፍጻሜው ጨዋታ ድል የሚቀናው ከሆነ ወደ ዋንጫው ሽሚያ ያለፋል። በዚህ የውድድር መድረክ ላይ የዋንጫውን ክብር ደግሞ ማንሳት ከቻለና የወርቅ ሜዳሊያውን ማግኘት ከቻለ ደግሞ በቀጣይ ኢትዮጵያን ወክሎ በካፍ ቻምፒየንስ ሊግ የውድድር መድረክ ላይ በታሪክ ለሁለተኛ ጊዜ የሚሳተፍ ነው የሚሆነው ማለት ነውና ባለፈው ዓመት በአሰልጣኝ ብርሃኑ ግዛው እየተመራ እንደዚሁ ወደ ካፍ ቻምፒየንስ ሊግ የውድድር መድረክ በታሪክ ለመጀመሪያ ጊዜ ማለፉ የሚታወስ ነው። ሞሮኮ ላይ ተከናውኖ በነበረው የካፍ ቻምፒየንስ ሊግ የውድድር መድረክ ላይ ማለት ነውና ይህንን እንግዲህ ባክ ቱ ባክ ለማሳካት ከፍተኛ ጥረት በማድረግ ላይ ነው የሚገኙት። በነገው ዕለት ጨዋታው የሚከናወን ነው የሚሆነው። የሀገር ቤት ስፖርታዊ መረጃችን ይህን ይመስላል። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ አብራችሁን ስላላችሁ በጣም እናመሰግናለን። መልእክቶች ይኖሩናል፣ እነሱን ተከታትለን እንመለስ። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። የዕለተ አርብ የመረጃ ሰዓታችን ወደ እናንተ እየደረሰ ነው የሚገኘው። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃን በተለይ ደግሞ የኤሴካፋ የካፍ ቻምፒየንስ ሊግ የውድድር መድረክን የግማሽ ፍጻሜ ጨዋታ ነገ የኢትዮጵያ ተወካዩ ክለብ ኢትዮጵያ ሴት ቡድን እንደዚሁ እንደሚያከናውን የኢትዮጵያ ንግድ ባንክ መረጃውን ገልጸንላችሁ ነው የተመለስነው። በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ከአሁኑ ሰዓት ጀምሮ ወደ ምናልፍ ነው የሚሆነው። አብራችሁ እንድትቆዩ በድጋሚ እየጋበዝናችሁ እንግዲህ የተለያዩ ሀሳብ አስተያየቶችን ትላንት በነበረን የመረጃ ሰዓት ሰጥታችሁናል። በጣም እናመሰግናለን ለእናንተ ተመልካቾቻችን። መንግስቱ ተሾመ ናሁ ስፖርቶች ያቀራረባችሁ እጅግ በጣም ደስ ይላል። በዚሁ እንድትቀጥሉ ፈልጋለሁ። ጄኬሬሽ ጥሩ እንቅስቃሴ ከማድረጉም ባሻገር ለአርሰናል ጥሩ የዋንጫ ገድ ሆኖ ባለፈው ዓመት ተመልክተነዋል። ወደ 21 የሚደርሱ ግቦችንም ተቃራኒ መረብ ላይ እንደዚሁ ማሳረፍ የቻለበትን ጥሩ ጉዞ ማድረግ ችሏል። ስለዚህ መውጣት የለበትም የሚል ሀሳቡን ገልጾልናል መንግስቱ ተሾመ። በጣም እናመሰግናለን። አሪያ ደሳለኝ አርሰናል ሁልጊዜም በእናንተ የመረጃ ሰዓት ከተለያዩ ተጫዋቾች ጋር ስሙ ይያያዛልና እይታ ለማግኘት ይመስላል የሚል አስተያየቱን ሰጥቶናል። አሪያ ደሳለኝ በጣም እናመሰግናለን ለአስተያየት። አዳነ አየለ ከግብጽ ነው እየተከታተልኳቸው የሚገኘው። ሴዶ ማርሻል ያሸንፋል ብለዋል። ትላንት እንግዲህ የኤምኤምኤ አድዋ ፋይት ናይት ተደርጎ ነበር የኢቲኤፍሲ ሁለተኛው የውድድር መድረክ ማለት ነውና እንግዲህ እንደተመኘው አይደለም አዳነ አየለ። ውጤቱ የነበረው በጆኒ አሸናፊነት ነው የተጠናቀቀው። ሌላው ተመልካቻችን የሆነው አስናቀ ኢመር ሰላም የናሁ ስፖርቶች እንዴት ናችሁ? እየተከታተልኳችሁ እገኛለሁ። ትላንት ባደረስከን የመረጃ ላይ ዛሬ ስለሚደረገው ውድድር ጠቅሰልን ነበረና ውድድሩ እንዳለም አላወኩም ነበር። ነገር ግን በሶሻል ሚዲያ በከፍተኛ ሁኔታ ሲራገብ ሳይ ለማየት በወስንም
አንዳንድ ተወዳዳሪዎች ስነ ምግባር የጎደላቸው ከመሆናቸው ጋር ተያይዞ ውድድሩን ላለማየት ወስኛለሁ። እንዲያውም አንደኛው ሆቴል ውስጥ ዕቃ ሲሰብር ተመልክቼዋለሁ ብሏል። እንግዲህ አስናቀ ይመር ስፖርቱን ለመደገፍ ፍላጎት አለው። ነገር ግን ደግሞ ስፖርተኞቹ የሚያንጸባርቋቸው አንዳንድ ወጣ ያሉ ለስፖርት ቤተሰቡን የማይጋብዙ ትዕይንቶች እንደነበሩበት ነው የገለጸልን። በእርግጥ ውድድሩ ከመከናወኑ አስቀድሞ እንግዲህ የየራሳቸውን ፋኖች ለማስደሰት አንዳንድ ሊታረሙ የሚገባቸው ቃላቶችን ሲያራምዱ እንደነበረ እኛም ስንናገር ነበር። እነዚህ ነገሮች እንግዲህ በቀጣይ ፕሮግራሙም እያደገ ስለሚሄድ በሶስተኛው ዙር የተሻለ ነገር ሊያስመለክቱ ይችላሉ ብለን ተስፋ እናደርጋለን። አሁን ላይ ግን ኤምኤምኤ በኢትዮጵያ ውስጥ ያለው መነቃቃት እጅግ በጣም ደስ ይላል። ከዜሮ ተነስተው ነው ውድድሩን እየመሩ የሚገኙት። ስለዚህ ውድድሩን ኦርጋናይዝ የሚያደርጉትም ሰዎች መመስገን ያለባቸው ይመስለኛል። ነገር ግን አስናቀ ይመር እንዳነሳው ደግሞ መታረም ያለባቸው በርካታ ጉዳዮች ስላሉ በቀጣይ እንግዲህ ስፖርተኞቹም አዘጋጆቹም ጥሩ ነገር ይሰራሉ በሚል ተስፋ እናልፈዋለን ማለት ነው። መሳይ ሴዶ 2 ዙር ከቆየ ራሱ እጅግ በጣም ለኔ ጀግና ነው የሚል አስተያየቱን ነበር የሰጠን። እንደተባለውም እንግዲህ ወደ 5 ደቂቃ ይፈጃል የተባለው ውድድር በ3 ደቂቃ ከ54 ሰከንድ ነው የተጠናቀቀው በጆኒ አሸናፊነት ማለት ነውና ብዙም ፍልሚያ ያልተመለከትንበት ነው። በአንድ ስፖርተኛ የበላይነት የነበረ እንቅስቃሴ ነው። ሴዶ ግን ይህንን ውድድር ለማሸነፍ ያደረገው ዝግጅትና ስፖርቱ የበለጠ ደግሞ ወደ ስፖርት ቤተሰቡ እንዲደርስ በሶሻል ሚዲያ አማራጮች እንግዲህ በመጠቀም ያደረገው ተጋድሎ በበርካቶች ዘንድ እንደዚሁ ውደሳን አግኝቷል ማለት ነው። ነገር ግን አሸናፊው ጆኒ ነበረ። በተከታታይ ሁለተኛ ጊዜ ነው የዚህ የውድድር መድረክ አሸናፊ ሆነው። ከዚህ ቀደም እንደዚሁ ንቃተ ህሊናን ማሸነፉ የሚታወስ ነው። አሁን ደግሞ ሴዶ ማርሻል እንደዚሁ አሸንፏል። ለሁለት ተከታታይ ይህንን ክብረ ወሰን ይዞ እየተጓዘ ነው የሚገኘው። ቀጣይ ተጋጣሚውስ ማን ሊሆን ይችላል የሚለው ነገር የሚጠበቅ ነው የሚሆነው። ኪነ ጥበቡ የአርሰናል መረጃ በጣም በስቷል የሚል እንደዚሁ አስተያየቱን ሰጥቶናል። በሱ ቃል የኔው የአድዋ ፋይት ናይት ኢቲኤፍሲ2 ውድድር አሪፍ ነው። ነገር ግን ደግሞ አንዳንድ ተወዳዳሪዎች ሲሸነፉም ሲያሸንፉም ነገሩን ወደ ሌላ ነገር እንዲያመራ ያደርጋሉና ይሄ መታረም አለበት የሚል አስተያየቱን ሰጥቶናል። አቶ ሻውል ዳኜ ሰላም ገዛኝና ባልደረቦች እንዴት ናችሁ? የአገራችን የስፖርት ጉዳይ እንዴት ነው? የስፖርት መመሪያ ህጉን ከሁለት ጊዜ በላይ መመረጥ እንደማይችል ይደነግጋል። ነገር ግን ይህንን መመሪያና አዋጅ በመተላለፍ እንግዲህ ለሶስተኛ ጊዜ ተወዳዳሪዎች ራሳቸውን ውጭ አድርገው ራሳቸውን እጩ አድርገው እየተመለከትናቸው እንገኛለን። ይሄ ደግሞ ለስፖርቱ ጥሩ አይመስለኝም የሚል አስተያየታቸውን ነው የሰጡን። በርካታ ተመልካቾቻችን ናችሁ ትላንትና በነበረን የመረጃ ሰዓት አስመልክታችሁ እንግዲህ ሀሳብ አስተያየታችሁን የሰጣችሁን እጅግ በጣም እናመሰግናለን። ስንመለስ ወደ ሌሎች የባህር ማዶ ስፖርታዊ መረጃዎቻችን የምናልፍ ይሆናል። አሁንም ቆይታችሁን ከናሁ ቴሌቪዥን ጋር እንድታደርጉ እንጋብዛችኋለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። እነዚህን መረጃዎች ወደ እናንተ እናደርሳለን። የባህር ማዶ ስፖርታዊ መረጃዎችን ማለት ነው። ትላንት እንግዲህ የ26-27 የአውሮፓ ቻምፒየንስ ሊግ የውድድር መድረክ የመጀመሪያ የሊግ ፌስ በፈረንሳይዋ ከተማ ሞናኮ የዕጣ ማውጣት ስነ ስርዓት እንደዚሁ ተከናውኗል። በተለይ ደግሞ አምስቱ የእንግሊዝ ፕሪሚየር ሊግ ተወካይ ክለቦች ከየትኞቹ ክለቦች ጋር ጨዋታቸውን ያደርጋሉ በመጀመሪያው የሊግ ፌስ የሚለው ነገር እንግዲህ በጣም አጓጊ ነበረ። ከአርሰናል ስንጀምር እንግዲህ አርሰናል ያለፈው ዓመት
የዋንጫ ተፋላሚ እንደነበረ እናስታውሳለን ከፒኤስጂ ጋራ። አርሰናል ዘንድሮም ትልቅ ግምት ከሚሰጣቸው ክለቦች መካከል አንደኛው እንደሆነ ይታወቃል። ከትልልቅ ክለቦች ጋር እንደዚሁ ተደልድሏል። አንደኛው የመጀመሪያውን ጨዋታ የሚያደርገው ከሪያል ማድሪድ ጋር ነው የሚሆነው። በሜዳው ኤምሬትስ ስቴዲየም የሚደረግ ጨዋታ ነው። ከዛ ከሜዳው ውጪ እንደዚሁ ወደ ጀርመን አቀንቶ ደግሞ ከባየር ሙኒክ ጋር ጨዋታውን ያደርጋል። ከዛ ይመለሳል። በሜዳው ሌላኛውን የጀርመኑን ክለብ ቦሩሲያ ዶርትሙንድን ይገጥማል። አሪ ከዚያ ወደ ስፔን ነው የሚያቀናው። ወደ ስፔን ደግሞ አቀንቶ ከሪያል ቤቲስ ጋር እንደዚሁ ይጫወታል ማለት ነው። ሊል፣ ናፖሊ፣ ሳባ እና ስላቪያ ብራ ሌሎቹ የአርሰናል የቻምፒየንስ ሊግ የውድድር መድረክ በመጀመሪያው የሊግ ፌስ የሚያገኛቸው ክለቦች ናቸው ማለት ነው። የማንቸስተር ዩናይትድን ስንመለከት እሱም ጠንከር ያሉ ክለቦች እንደዚሁ በውስጡ ተካቷል። ባየር ሙኒክም በሜዳው ያገኛል። የመጀመሪያው ጨዋታ ኦልድ ትራፎርድ ስቴዲየም ላይ ነው የሚደረገው። እንግዲህ ማንቸስተር ዩናይትድ እንደሚታወቀው ከ2 ዓመታት ቆይታ በኋላ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ መመለሱ የሚታወስ ነው። በዚህ ዓመት የተሻለ ነገር ለመስራትና ረጅም ጉዞ እንደዚሁ ለማድረግ አሰልጣኝ ማይክል ካሪክ ስራዎችን እየሰሩ እንደሚገኙ ይታወቃል። ያው የሊጉ ጅማሯቸው በሽንፈት ቢሆንም እንደዚህ አይነት ውድድሮች ላይ የተሻለ ጉዞ ሊያደርጉ እንደሚችሉ ይጠበቃል ማለት ነው። ባየር ሙኒክ አንደኛው ተጋጣሚ ነው። ሌላኛው ደግሞ ከሜዳው ውጪ አትሌቲኮ ማድሪድን ያገኛል። ኤኤስ ሮማ፣ ስፖርቲንግ ሊዝበን፣ አርቢ ሌፕዚግ፣ ቪላሪያል እንደዚሁም ስፓና የጣሊያኑ ክለብ ኮሞ ማንቸስተር ዩናይትድ የሚገጥማቸው የቻምፒየንስ ሊግ የመጀመሪያው የሊግ ፌስ ላይ የሚገኙ ክለቦች ናቸው ማለት ነው። የሊቨርፑልን ስንመለከት አትሌቲኮ ማድሪድን ይገጥማል። የመጀመሪያውን ጨዋታ በሜዳው ነው የሚያከናውነው። ከዚያ ከሜዳው ውጪ አቀንቶ ደግሞ ወደ ጣሊያን ሳንሴሮ ላይ ኢንተር ሚላንን ይገጥማል። ፖርቶ፣ ክለብ ብሩዥ፣ ቪላሪያል፣ ፊነርባቼ፣ ሌንስ እና ላስክ በተመሳሳይ የሊቨርፑል የአውሮፓ ቻምፒየንስ ሊግ የውድድር መድረክ የመጀመሪያው የሊግ ፌስ ተጋጣሚ ናቸው ማለት ነው። ወደ ማንቸስተር ሲቲ መረጃ ስናልፍ ማንቸስተር ሲቲ የመጀመሪያውን ጨዋታ ፒኤስጂን በመግጠም ነው በሜዳው ኢታሃድ ላይ ጅማሮን የሚያደርገው የአውሮፓ ቻምፒየንስ ሊግ የውድድር መድረክን የመጀመሪያው የሊግ ፌስ ማለት ነው። ከዚያ ከሜዳው ውጪ አቀንቶ ደግሞ ከባርሴሎና ጋር ጨዋታውን ያደርጋል። ስፖርቲንግ ሊዝበን፣ ፖርቶ፣ ናፖሊ፣ አርቢ ሌፕዚግ እንደዚሁ ኤኬ አቴንስ እና የፈረንሳዩ ክለብ ሌንስን የሚገጥም ይሆናል ማለት ነው። ወደ ዝውውር መረጃዎቻችን በቀጥታ የምናልፍ ይሆናል። ቼልሲን ቀዳሚ እናደርጋለን። ቼልሲ የአስተን ቪላውን የግብ ጠባቂ እንደዚሁ ለማስፈረም ስለመስማማቱ ተነግሯል። ሚላኖ ማርቲኔዝ ማለት ነው። ከዚህ ቀደም እንግዲህ አስቴን ቪላ ቤት በከፍታውን ካየናቸው ተጫዋቾች መካከል አንደኛው የሚላኖ ማርቲኔዝ እንደሆነ ይታወቃል ማለት ነው። ቼልሲ የተለያዩ ተጫዋቾችን በተለይ ደግሞ አንጋፋ ተጫዋቾችን በማምጣት ከወጣት ተጫዋቾች ጋራ እንደዚሁ እያማከለ ነው የሚገኘው ማለት ነው። ትላንት የነበረውን የካራባው ካፕ የመጀመሪያ ዙር ጨዋታ ላይ እንደዚሁ ሉተን ታውንን ባሸነፈበት አጋጣሚ በዚህ የክረምት የተጫዋቾች የዝውውር መስኮት ላይ አንጋፋ ከሚባሉ ተጫዋቾች መካከል አንደኛው የሆነውን ዳኒ ዌልቤክን ማምጣቱ ይታወሳልና ትላንት ግብ አስቆጥሮላቸዋል። አሁን ከዚህ በኋላም በግብ ጠባቂነት ስፍራ ላይ እንደዚሁ በፕሪሚየር ሊጉና በተለያዩ ክለቦች ላይ ጥሩ ነገር ማሳየት የቻለውን የሚላኖ ማርቲኔዝን ለማስፈረም 7.5 ሚሊዮን ፓውንድ ለተጫዋቹ ባለንብረት ክለብ አስተን ቪላ ለመክፈል ፍላጎት እንዳለው ተነግሯል ማለት ነው። የዓለም ዋንጫ አሸናፊ ነው። በዚያ ላይ ደግሞ ከዚህ ቀደም መነሻውን እንግዲህ የበለጠ ከፍታውን የጀመረበት አርሰናል እንደሆነ ይታወቃል። ወደ አስተን ቪላ መጥቶ ደግሞ የበለጠ ከክለቡ ጋራ ጥሩ እንቅስቃሴ ሲያደርግ ነበረ። አምና እንደዚሁ የኢሮፓ ሊግ የዋንጫ ክብርን ከአስተን ቪላ ጋር ማሳካቱም እንደዚሁ የሚታወስ ነው ማለት ነው። ቀጣይ የቼልሲ ግብ ጠባቂ ሆኖ ይመጣል ወደ ስታንፎርድ ብሪጅ። ነገሮችም እያለቁ እንደሆነ ተነግሯል ማለት ነው። ሌላኛው የዝውውር መረጃችን የሚሆነው አትሌቲኮ ማድሪድን ነው የምናገኘው። አትሌቲኮ ማድሪድ ምናልባት እንግዲህ ጁሊያን አልቫሬዝን ሊያጣ የሚችልበት እድል እየሰፋ ስለመምጣቱ እየተገለጸ ይገኛል። በእርግጥ ለስፔን ክለቦች አልሸጥም በሚለው እምቢታ አሁንም አቋሙ እየጸና ነው የሚገኘው። አርሰናል ግን ዋነኛውና ብቸኛው ፈላጊ ሆኖ ጉዳዮችን ለመጨረስ ዝውውሩን ለመጨረስ ጥረት በማድረግ ላይ ይገኛል። ተተኪ ተጫዋቾችን እያማተረ ነው የሚገኘው። ይሄ ደግሞ የአልቫሬዝን በክለብ ውስጥ ያለመቆየት ያመለክታል የሚሉ መረጃዎችም እየወጡ ነው የሚገኙት እና ይህንን ተከትሎ የአርሰናሉን የፊት መስመር አጥቂ ከዚህ ቀደም ቪክቶር ጆኬሬሽ ነበር ሲባል የነበረው። ዛሬ ማለዳ ላይ በወጡ መረጃዎች ደግሞ እንደዚሁ ገብርኤል ጄሱስን የማስፈረም ፍላጎት እንዳላቸው አትሌቲኮ ማድሪዶች በመነገር ላይ ነው የሚገኘው። ወደ ሲቲ መረጃ ስናልፍ እንደዚሁ ማንቸስተር ሲቲ ኤንዞ ፈርናንዴዝን ለማስፈረም እንደዚሁ ከጫፍ ስለመድረሱ በመገለጽ ላይ ነው የሚገኘው። ቼልሲዎች
ለተጫዋቹ ዝውውር 100 ሚሊዮን ፓውንድ ይፈልጋሉ ተብሏል። በዚህም ተጫዋቹና ክለቡ ስምምነት ላይ ደርሷል። ክለብ ለክለብ እየተደረገ ያለው ድርድርም እንደዚሁ በጥሩ ትራክ ላይ እንደሚገኝና በቀጣዩ ሰዓታት ምናልባት የተጫዋቹ ኢታድ ደርሶ ክለቡም ዝውውሩን ይፋ ሊያደርገው እንደሚችል ነው በመገለጽ ላይ የሚገኘው ማለት ነው። ወደ ሊቨርፑል መረጃ ስናልፍ ሊቨርፑልም አዳዲስ ተጫዋቾችን እያስፈረመ እንደሚገኝ ከዚህ ቀደም ስንገልጽላችሁ ነበረ። አሁን ደግሞ የግራ ክንፍ ተጫዋቹን በአርሰናል ደግሞ አብዝቶ ይፈለግ የነበረውን ብራድሊ ባርኮላን ለማስፈረም ስምምነት ላይ ደርሷል የሚሉ መረጃዎች ወጥቷል። ትላንት ነበሩ እነዚህ መረጃዎች ተጠናክረው ሲወጡ የነበረው። ዛሬ የበለጠ የሕክምና ምርመራውን ሊያደርግ ፈቃደኛ ስለመሆኑ ተነግሯል ማለት ነውና አጠቃላይ ወረቀትና የተለያዩ ዶክመንቶች ካለቁ በኋላ ተጫዋቹ በአንፊልድ ሮድ ሆኖ ከደጋፊው ጋር ተዋውቆ ዝውውሩም እንደዚሁ ይፋ እንደሚደረግ ተገልጿል ማለት ነው። ወደ አርሰናል መረጃ ስናልፍ አርሰናል የግራ መስመሩ ላይ እንግዲህ በአማራጭነት የያዘው ከኬናን ኤልዲዝ ውጪ ብራድሊ ባርኮላ እንደነበር ይታወሳል። አሁን ብራድሊ ባርኮላ ወደ ሊቨርፑል የማምራቱ ጉዳይ አይቀሬ ይመስላል። ስለዚህ ኒኮ ዊሊያምስን ደግሞ አሁን ስሙ ከዚህ ተጫዋች ጋር እየተያያዘ ይገኛል ዳግም ማለት ነው። ባለፈው ዓመት ጀምሮ ኒኮ ዊሊያምስን አርሰናል ሊፈልገዋል የሚሉ መረጃዎች በስፋት ሲወጡ ነበረ። ይህ ተጫዋች 24 ዓመቱ ላይ ይገኛል። በእርግጥ በአትሌቲክ ቢልባኦ ያለው የውል ኮንትራት እስከ 2035 ድረስ የሚያቆይ ነው። በጣም በርካታ ዓመታት ነው ክለብ ውስጥ ለመቆየት የተስማማው ማለት ነውና በጣም ጥሩ የእግር ኳስ ክሎት ካላቸው ወጣት ተጫዋቾች መካከል አንደኛው ነው። 24 ዓመቱ ላይ ነው የሚገኘው። የዓለም ዋንጫ አሸናፊ ነው። የአውሮፓ ዋንጫ አሸናፊ ነው ከስፔን ብሔራዊ ቡድን ጋር ማለት ነው። የእግር ኳስ መነሻውን ወይም የአካዳሚ ጅማሮውን ያደረገው ጁንታ ዲፖርቲቮ ሳን ጆርጌ በተባለ የስፔን የእግር ኳስ አካዳሚ ማሰልጠኛ ማዕከል ውስጥ ነው። በዚያ ውስጥ እንግዲህ ራሱን ካጎለበተ በኋላ በተለይ በኦሳሶና ወጣት ቡድን ውስጥ ጥሩ እንቅስቃሴ ማድረጉን ተከትሎ ነበር እንግዲህ 2013 ላይ ከ13 ዓመት በፊት ማለት ነው አትሌቲክ ቢልባኦ ያስፈረመው ማለት ነውና እስካሁን ድረስ እየተጫወተ ነው የሚገኘው። አሁን ላይ እንግዲህ አትሌቲክ ቢልባኦ በላሊጋውም ጥሩ ጅማሮ አላደረገም። ትላንትም እንደዚሁ በባርሴሎና ተሸንፏል። ከዛ በፊትም ሽንፈት አስተናግዷል። 20ኛ ደረጃ ላይ ነው የሚገኘው። ያው ጊዜያዊም ቢሆን የላሊጋው የደረጃ ሰንጠረዥ ማለት ነውና ያንን ተከትሎ በቀሩት ቀናቶች ምናልባት አርሰናሎች የኒኮ ዊሊያምስን የዝውውር ሁኔታ በአማራጭነት ሊመለከቱት እንደሚችሉ እየተገለጸ ነው የሚገኘው። በዋናነት ግን እዚህ ቦታ ላይ የቱሪኑን ክለብ የግራ ክንፍ ተጫዋች የሆነውን ኬናን ኤልዲዝን የማስፈረም ፍላጎት ነው ያላቸው የሚሉ መረጃዎች እየወጡ ነው የሚገኙት። ገብርኤል ማርቲኔሊ ወደ ሂላል የማቅናቱ ነገር ከጫፍ ደርሷል። ስለዚህ ባርኮላም ወደ ሊቨርፑል ገብቷል። አሁን የዞሊስ ቀጥተኛ ተፎካካሪ ሆኖ ወይም በቋሚ አሰላለፍ ውስጥ ጋር ተካቶ ሊጫወት የሚችል ሁነኛ የግራ መስመር ተጫዋች ይፈልጋሉ እና ስለዚህም ኒኮ ዊሊያምስ ወደ አርሰናል ሊያመራ ይችላል የሚሉ መረጃዎች እየወጡ ነው የሚገኙት። የመጨረሻው መረጃችን የምናደርገው የአርሰናሉን አለቃ የሚካኤል አርቴታን የውል ኮንትራትን በተመለከተ ነው። እንግዲህ አሰልጣኝ ሚካኤል አርቴታ እንደሚታወቀው 2019 ላይ ነበረ ዲሴምበር 20 ላይ ዩናይ ኤምሬ ከተሰናበቱ በኋላ በኬርቴከር ሆኖ ሲያገለግል የነበረው የቀድሞ መድፈኛ ሌጀንድ ተጫዋች ክለቡ ሊዩምበርግ ነበረ የተወሰኑ ጨዋታዎችን ሲመራ የነበረውና 2019 ዲሴምበር 20 ላይ ክለቡን በቋሚነት በ3 ዓመት ተኩል የውል ኮንትራት ተፈራርሞ እንግዲህ አርቴታ ቡድኑን እንደተረከበ የሚታወስ ነው ማለት ነው። በኋላ ላይ ደግሞ 2024 ላይ ደግሞ እንደምናስታውሰው እንደገና ከ3 ዓመት ተኩል በኋላ ተጨማሪ 3 ዓመት የውል ኮንትራት እንደዚሁ ተፈራርሞ የውል ኮንትራቱ አሁን ላይ እንግዲህ ወደ 6 ዓመት መሻገሩን እናስታውሳለን። 2027 ላይ ይጠናቀቃል ይህ የውል ኮንትራት ማለት ነው። ስለዚህ አርሰናል ደግሞ ለረጅም ዓመታት ክለቡን እንዲያገለግል ቢቻል እንደ አርሴን ቬንገር ዘለግላሉ ዓመታቶች በአርሰናል ቤት እንዲቆይ ፍላጎት አላቸው የሚሉ መረጃዎች እየወጡ ነው የሚገኙት። የክለቡም ደጋፊዎች እጅግ በጣም አብዝተው ይወዱታል። ምክንያቱም ከ22 ዓመታት በኋላ ነው የሊጉን የዋንጫ ክብር ያመጣላቸው ማለት ነው። ከዛም ባለፈ ደግሞ የአውሮፓ ቻምፒየንስ ሊግ ላይ ለ7 ዓመታት ያህል ሳይሳተፉ ቆይተው ከዚያ በኋላ መልሷቸው እንግዲህ እስከ ዋንጫ ተፋላሚ ድረስ ማድረግ የቻለበትን ውጤት ማስመዝገብ ችሏል። በአርሰናል ቤት አሁን ትልልቅ ስራዎች እየተሰሩ የሚገኙት በአሰልጣኝ ሚካኤል አርቴታ አማካኝነት ነውና ይህንን ሰው ማስቀጠል ይፈልጋሉ። የውል ኮንትራቱን ማራዘም ይፈልጋሉና የክለቡም አመራሮች ፍላጎት አላቸው፣ ደጋፊዎችም እንደዚሁ በተጨማሪ ማለት ነው። እሱም በክለብ ውስጥ የመቆየት ፍላጎት ስላለው ነው ቡድኑን በተለይ በአዳዲስ ወጣት ተጫዋቾች ለመገንባት ከአንድሪያ ቤርታ ጋር
ጋር በመሆን የተለያዩ የአካዳሚ ውጤት የሆኑ ወጣት ተጫዋቾችን እያመጣ የሚገኘው በዚያ ላይ ደግሞ ከሶባ ሪያሊቲ የሚወጡትንም የራሱ የአካዳሚውንም ፍሬዎች እድል እየሰጠ እንደዚሁ በፋይናንስም ፈርጠም እንዲል ቦታ የሌላቸውን ደግሞ ተጫዋቾች በገንዘብ እየለወጠ በፋይናንሱም ክለቡ ከፍ እንዲል ስራዎችን እየሰራ የሚገኘው ማለት ነው። እስኪ የሚካኤል አርቴታ በአርሰናል ውስጥ እንዲቆይ ፍላጎት ያላችሁ ወይም ደግሞ መሰናበት አለበት ሌላ አሰልጣኝ መምጣት አለበት የሚለውን ነገር የናንተን ሐሳብ ብታጋሩን ደስ ይለናል። ክቡራትና ክቡራን ተመልካቾቻችን የዛሬ መረጃ ሰዓታችን በዚህ ይጠናቀቃል። አብራችሁን ስለነበራችሁ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።